አብርሃም ወደ ራሱ እንደሚመለስ ፈራ። በእግዚአብሔር ዝም በል እንዴ! ምን ሆነሃል? ፈርቶ ነው እኮ ዝም በል በቃ። አንቺም ፈርተሻል። ምንም ነገር እንዳታወራ እኔ ነኝ የማወራው። ምንም ነገር መጀመሪያ ሰላም ነው። አብርሃም ጋር ከሄርሜላ ጋር ይደውልኩታ። መጀመሪያ ሰላም ነው። ሄሎ ሄሎ፣ ሄርሜ እንዴት ነሽ? ወይ ዳኒ ሰላም ነው አለሁልሽ። ደህና ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም አለው። እግዚአብሔር ይመስገን። እንዴት ናችሁ? ከአብርሽ ጋር አብርሽ እንዴት ነው አሁን ያለበት ሁኔታ? አብርሽ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። እንዴት ነሽ? ማናት? እግዚአብሔር ይመስገን። ሜሪ ነች። አብርሃም ሰላም ነው። እንዴት ነሽ? ሜሪ ነኝ። ኦኬ። ወይ ሜሪ ሰላም ነው። እንዴት ነሽ? ደህና ነሽ? አለው። እግዚአብሔር ይመስገን። አለው። አብርሽ ከአንቺ ጋር ነው እንዴ ያለው? አዎ። ምን ነው? በሰላም ነው? አይ በሰላም ነው። እኔ ስልኩን ስደውል ኦፍ ስለሆነ አግኝቼው ስለማላቅ ሰሞኑን ፈልጌው ስለነበረ ስላላገኘሁት ነው። ታገናኙ ትችያለሽ? ኦኬ። ማውራት ፈልገሽ ነው? አዎ፣ አብርሽን ማውራት ፈልጌ ነው። ኦኬ። እሺ፣ ታገናኙ። እሺ፣ ጠብቅሻለሁ። እሺ፣ ቆይ። እሺ። አንተ ምን ሆነ ነው እንደሚያደርግ? አይደለም ደህና ነው። አብሽ ሜሪ ናት። አናግራት። ሜሪ ናት። ሄሎ ሄሎ። ወይ አብርሽ። ወይ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነህ? የት ነው ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ተጨንቀናል። እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ? የት ነህ? የት ነህ? የት ነህ? ደህና ነኝ በለው። አንቺ የሰማህ ነዋ። ስማው እኮ አልጨርስም። ይኸው ደህና ነኝ ነው ያለው። ይኸው ደህና ነኝ ነው ያለው። እንዴ ሄሎ አብርሽ፣ ስማው ደህና ነኝ ነው እያለ ያለው። ሄሎ ሄሎ አብርሽ፣ ይኸው ደህና ነኝ ደህና ነኝ እኮ። እሺ ቆይ አይደለም፣ ቆይ አይደለም፣ አንዴ ቆይ። አብርሃም እኔ ምን እንዳደረግልህ ትፈልጋለህ? እኔ ሌላ ቀን ና ውሰደኝ። አሁን የት ሆናችሁ ነው? ይሄ በልብላው ነው። አንቺ ምን ሆነ? በልብላው ነው። እግዚአብሔርን በልብላው። ደህና ነኝ ያላችሁ አይደል እንደምትሉት? ዛሬ እየሰማኸኝ ነው? ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸብ፣ ከኔ ጋር ነው ጸብሽ። ይሄ ልጅ የሆነ ነገር። ሰላም ጋይ፣ ሰላማችሁ ብዛ። እንዴት አደራችሁ? እንዴት አረፈዳችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለኝ ክብሩ ይስፋ። ጋይሶች እንዴት ናቸው? እግዚአብሔርን መሳቅ ሳልፈልግ ያሳቀኝ የሜሪና የኤፍሬም አክት ነው እንዴ! በዚህ ልክ ደረጃ አብርሽ ከእናንተ ቁጥጥር ስር ሆኖ መኖር ነው የምትፈልጉት? ሩታ ጥቁር ለበሰች፣ ሜሮን ጥቁር ለበሰች፣ ኤፋ ጥቁር ለበሰ። በጌታ በኢየሱስ ስም ላካ ልጁ ሳልሞት ሞቷል ብላችሁት ነው መጀመሪያ ከእናንተ ጋር እየኖረው ማለት ነው። እንደዛ ነው እኔ የተረዳሁት። ደግሞ አብዛኛው ሰው ኮመንት እየሰጣችሁ ነበሩ። ቲክቶክ ላይም እያየው ነበርኩኝ። ምንድን ነው ማዝናኛ ቦታ ነው እንደምትወስደው ጸበል ምናምን ትታ ምናምን እያላችሁ ነበራችሁ። ይሄ እነሱ እሱን ይዞ ለመሄድ የተጠቀሙበት መንገድ ነው እንጂ አብርሃምን ይዞ የሄዱት ጸበል ነው። ግን እናንተ አብዛኛው ሰዎች እርቃችሁ አስቡ። ትንሽ ረጋ ብላችሁ በራሳችሁ መንገድ ነገሮች ኮምፔር አድርጋችሁ ስታስቡ ትረዳላችሁ። እና ማን ነው ኤፍሬም? በጌታ በኢየሱስ ስም ኤፍሬም፣ እናንተ በዚህ ልክ ደረጃ የአብርሃም ውድቀት የአብርሃም መታመም ያስደስተዋል እንጂ እንዴ! በጌታ በኢየሱስ ስም ጭራሽ እኮ ልጁ በቃ ዳኒን ሊበላው ነው የተነሳው። ዳኒ ግን ያው ማንም ሰው አይፈራ፣ አሽቃባጭ አይደለም። ዳኒ አሽቃባጭ ስለሆነ ያው ማንኛው ነገር ወደ እሱ ሲመጣ ማስተናገድ ይችላል። ለዛ ስለሆነ ነው ከነሱ በዚህ ልክ ደረጃ እየተከራከረ ያለው። ሌላ ሰው ግን በጥፊ ያጋጫሉ። ግን ዳኒ ያው የነሱ ነገር ያውቃል፣ የዳኒ ነገርን ደግሞ እነሱ ያውቃሉ። ለዛ ስለሆነ አብዛኛው ሰዎች ኮሜንት እየሰጣችሁ ስለሆነ ለማንኛው ይሄ ትላንትና ወይ ከትላንት ወዲያ የተቀረጸ ቪዲዮ አይደለም፣ የቆየ ቪዲዮ ነው። እኛ ጋር እየደረሰ ያለው ቪዲዮ ደግሞ እንዳዲስ ነው። አዳዲስ ቪዲዮ ያስቀምጣሉ፣ የቆየ ቪዲዮ ይለቀቃሉ። ለምን? በየቤቱ እየተዘዋወሩ ቪዲዮ ስለሚለቁ ማለት ነው። ለምሳሌ አንድ ቀን የተቀረጸ ቪዲዮ በአንዴ አይለቀቅም አይደለ? ትላንትና ለምሳሌ በዳኒ ቤት ብቻ ነው የተለቀቀው። ቀን ላይ ደግሞ በሚኪ ቤት እንዲሁም በቢኒ ቤት አይን ደግሞ በዳዊት ቤት ተለቋል።
እናንተ ደግሞ ቪዲዮ በተለቀቀ ቁጥር አትጨናነቁ። በቃ ሁላችሁም ከቻላችሁ ለአብርሃም ጸሎት ማድረግ ዱዓ ማድረግ ነው ስራችን እንጂ አትጨናነቁ። እህቶቼ የምሬ ነው የምላችሁ። ስለ ኦዲየንስ የሚያስብ ሰው የለም። በርግጥ በነገራችን ላይ የእውነቴ ነው የምላችሁ፣ ስለ ኦዲየንስ ቴክር የሚያርግ ሰው ማንም የለም። በዚህ ሰዓት ሃይማኖታችሁ ትቶ ቤተሰቦቻችሁን ትቶ የቤተሰብ ክብር፣ የራሳቸው ክብር፣ የበቃ የሃይማኖታቸው ክብር ኤቭሪቲንግ ትቶ ስለ ዶላርና ስለ ዶላር ብቻ እየሮጡ ያሉ ሰዎች ናቸው እነዚህ ሰዎች ማለት ነው። ስለዚህ ቪዲዮ በመጣ ቁጥር አትጨናነቁ። በቃ ከተስተካከለ ይስተካከላል፣ ካልተስተካከለ የራሱ ጉዳይ ብላችሁ በራሳችሁ መንገድ ተጓዙ። እሺ ብዙ ልጆች እየተጨነቃችሁ ስለሆነ ነው እንደዛ አልኳችሁ። አሁን ዛሬን ደግሞ ድብድብ ቪዲዮ ይዘው ይመጣሉ። ሌላ ምንም አዲስ ነገር አይመጣም። ከዛ በኋላ ደግሞ ሩታ ይዛ ደረሰችባቸው፣ አብርሃምን ተያዘ፣ እዛ ተመለሰች ምናምን ብሎ እንደገና እንደ አዲስ ሌላ አይዲያ ይከፍታሉ። ለዛ ስለሆነ ኢቶቼ ከራሳችሁ ጋር ሁኑ። እሺ ለማንኛውም ዳኒ ያለውን እንስማ። መጣ ሳያለ ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበ። ትናንትና ከአንተ ጋር ልጁ በጣም ደህና ነው። አብርሃም ጤነኛ አይደለም። ደህና ነው። አብርሃም ያለበት ሁኔታ ደህና ነው። እየሰማኸኝ ነው? በመጀመሪያ ደረጃ ዳኒ እየሰማኸኝ ነው? ይሄ ልጅ ናና መተው ውሰደኝ ብሎኛል። ስለዚህ ሄርሜላ ግን ተቀበለው ስልኩ አሳምነዋለች። ሂድና ውሰደው። ቦታውን ንገሩን። ይሻላል እንሂድ። ካሜራውን ማጥፋው እንሂድ። በቃ እንሂድ። ታውቃለህ የት እንዳለ ታውቃለህ። ኤፍሬም ግን በዚህ ልክ ደረጃ ለምን ተንገበገበ? ለምን ሆይ ኤፋ ግን በዚህ ልክ እናቴ ማለት ነው። እግዚአብሔርን እኔ በጣም የተረዳሁት ነገር ምንድን ነው፣ የእናት ልጅ እና የአባት ልጅ ቢሆን ኑሮ አንድ ስጋ ቢሆን ኑሮ በዚህ ልክ ደረጃ ለአብርሃም ክፋትም በዚህ ያክል ደረጃ አይጨክነው ነበረ። ባዳ ነው የእውነት ማለት ነው። ምን ያክል የእኛ ቤተሰብ መስዋዕት ከፍሎ ቢያሳድግ ባዳ ነው። ኤፍሬም የራሱ የሆነ ነገር ማሳየት የጀመረው አብርሃም ከሄርሜላ ጋር ከሆነ በኋላ ነው። እሱ ባዳ እንደሆነ ማሳየት የጀመረው ማለት ነው። የእውነቴ ነው የምላችሁ። እና ሰው አትመኑ። በማንኛው መንገድ ቢመጣ ሰው አትመኑ። የእውነት ኤፍሬም እኔ እንደዛ ነው የተረዳሁት። ሩታ ጋር ሳልፈልግ በግዴታ አስሮ እንደዚህ አድርጎ አስጨንቆ ሚዲያ ፊት እንደዚህ መሪ ሆኖ ፊት ለፊት የሚቆም ልጅ ዛሬ ላይ አንገቱ ደፍቶ እጁን እግሩ ታስሮ ሲቀመጥ ኤፍሬም ደስተኛ ነው። ባዳ ነው መቼም የእውነት ባዳ ነው። በኢየሱስ ስም በዚህ ልክ ደረጃ ያንጨረጨራችኋል፣ ገና ትንጨረጨራላችሁ። አብርሃም እኮ ዞሮ መዳኑ አይቀርም። ሰላም ሆኖ ለምሳሌ እሱ ላይ ሲቆይ ይሄ ነገር እሱ ላይ ሲቆይ ሌላ በሽታ ስለሚያመጣ ነው ሰው ሁሉ እየጮሄ ያለው እንጂ ከሱ ላይ እኮ ይነሳል። ለምን ይሄ ቶፋ የሚባል ልጅ እግዚአብሔር ባርከው እሱ የያዘው ነገር ባይዘው በጣም ጀግና ልጅ ነው፣ አይለቅም። ስለዚህ ነገሮች ቶፋ እጅ ላይ ገብቷል ማለት አብርሃም ይድናል። በቃ እኔ አምንበታለሁ። በጣም ነው የምወደው ባይዘው በዚህ አጋጣሚ ቶፋ ማለት ነው። በጣም ጀግና ልጅ ነው። አብዛኛው ሰዎች ድራማ ነው ምናምን እያላችሁት ነው። ድራማ ቢሆን ኑሮ በሰው ስም አንስቶ በራሱ ቻናል ላይ ቪዲዮ አይሰራም። ለምን ያስቀጣል? በህግም በዩቱብ መንገድም ያስቀጣል። ለዛ ስለሆነ ቪዲዮ አይሰራም። በዚህ ልክ ደረጃ ርቀት ሄዶ ማለት ነው። ግን አይታችሁ ከሆነ ሩታ የራሷ ጥፋት ስላለባት ነው ዝም ያለችው። ገብቷችኋል? እሱ አይደርስም እውነቱ ማውጣት አይችልም ብላ ነው መጀመሪያ ቀን የሆነ ሰውየው እየለቀሰ ነው ምናምን ብላ እየፎገረችው ነበረችው። ከዛን ቀን ጀምራ አፏ ዘግታ ዝም ብላለች። ለምን እውነታው እንደሚወጣ ጠንቅቃ ታውቃለች። ሰው ምን እላችሁ ፈልጌ ነው፣ ማንም ሰው አይታምንም። በዚህ ሰዓት ዳኒም እንዳታምኑ። ዳኒ ደግሞ በመጣ ቁጥር ሁሉ ላይ ብላ ሄዳችሁ አትጠይቁ። እውነታው አይናገርም። ገብቷችኋል? ይሄ ቪዲዮ አሁን የዳኒ ቲሸርት አይታችሁ መገመት አያቅታችሁ የመቼ ቪዲዮ እንደሆነ ማለት ነው። እና ኢትዮቼ ከራሳችሁ ጋር ሆኑ፣ ራሳችሁን ኮንትሮል አድርጉ። ለምን በዚህ ሰዓት ሩታ ከሆነች በቃ ኦልሬዲ እሷ የምትፈልገው አብርሃም አሳስራ ማስቀመጥ ነው። አስራ ቁጭ አድርጋለች። የእሷ ስራ ምንድነው? ከሄርሜላ መለያየት ነው። በቃ ከሄርሜላ ጋር ሳይሆን ከሌላ ሴት ጋር ቢሆንኩም ሩታ ምንም ደንታ አይሰጣትም። ግን ሄርሜላ ኤቭሪዳይ መታ ትፎክራለች። ከዛ በኋላ ደግሞ ሩታ ታውቃላችሁ በጣም እልህኛ ናት። የእሷ እልህ እሷን ገደል ይከተታታል እንጂ ምንም ጥቅም የለም። በነገራችን ላይ ሴት ልጅ ጥበበኛ ሆና እልህኛ ከሆነ ችግር የለም። እሷ ግን ጥበብ የላትም፣ እልህኛ ናት። በቃ ምላሷና በጉልበት ነው የምትማመነው። ከፈጣሪ ይልቅ ባይዘው ሩታ በፈጣሪ ይልቅ የምትማመነው በምላሷና በጉልበት ነው። ይሄ ደግሞ አይመጥናትም። እኔ የእውነቴ ነው የምላችሁ። ሚዲያ ላይ ሩታን ያው 3 ዓመት ሙሉ ነው ማቃት። አንድ ቀን የእሷ ነገር የሚያስደስት ስራ ሰርታ አታውቅም። ሁል ጊዜ ጥፋት፣ ሁል ጊዜ የሆነ ክፋት፣ ሁል ጊዜ ተንኮል፣ ከዛ ባሻገር ምንም ሰርታ አታውቅም። እና ለማንኛውም
ደህና ቆዩልኝ፣ ደህና ዋሉልኝ። በጣም ይገርማል። የትላንትና ቪዲዮ ናና መተኝ ውሰደኝ ያለው ፓርት በጣም ለብዙ ሰው ጥያቄ ሆኖባቸዋል። ይሄ ነገር ግን ገና እነሱ እየሄዱ ስለሆነ መንገድ ላይ ስለሆኑ ነው። ባይዘዋይ ሄርሜላ ብቻዋ አይደለችም የሄደችው። እዚህ ጋር ሄርሜላ ብቻዋ እንደሄደች አድርጋችሁ የምትቆጥሩ ሰዎች ብቻዋ አልሄደችም። ብዙ ሰው አለ ከሷ ጋር ገብቷቸዋል። ለምሳሌ አንድ መኪና ይሄዱ ቢያንስ 2 መኪና ወይ 3 መኪና ሆኖ ነው የሄዱት እዛ የሚሄዱበት ቦታ ላይ ማለት ነው። እና ኢቶች የተረጋጉ ጸሎት አድርጉለት፣ ዱዓ አድርጉለት። አሁን ደግሞ መልሶ ሌላ ድራማ ይከፍታሉ። አሁን አብርሃም እዛ ቦታ ሄዶ ይቀመጣል ማለት አይደለም። ደብ አለ በመካከላቸው። ደብ ማለት አስመሳይ ማለት ነው። ደብ አሁን ትናንትና መጥቶ እንደዚህ ቪዲዮ ላይ እንደዛ ብለው ተናገር አይደለ? ነገር ግን ከኋላ ከካሜራ ጀርባ እያደረገ ያለው ነገር ሌላ ነው። ሶ አብርሽ እንድድን ማንም ሰው አይፈልግም። ሰላም እንዲሆን ማንም ሰው አይፈልግም። እሱን የፈጠረ መድኃኔዓለም እሱ ይርዳው እንጂ በዚህ በኩል ደግሞ ሄርሜላ አብርሽን ከማስቀደም ይልቅ የራሷ ስሜት ነው የምታስቀድመው ምናምን ያላችሁ ሰዎች ማለት ነው። እናንተ ያልተረዳችሁም። ሄርሜላ እሱ ሰላም ይሁን ደህና ይሁን ከዛ በኋላ የመረጠው ህይወት ይኑር እኔ አይመለከተኝም ብላለች። እናንተ ግን መርጣችሁት ነው የምትሰሙ። እና ለማንኛውም ደህና ቆዩልኝ። አመሰግናለሁ። ሁላችሁም እወዳችኋለሁ። ሳብስክራይብ አድርጉ፣ ላይክ አድርጉ በእናታችሁ ፕሊዝ። ቻው ደህና ባሉ። እንግዲህ ከዚህ በላይ ማውራት አልችልም፣ ስራ አለኝ። ያው ምሳ ሰዓት ስለሆነ ሌላ ነገር በቃ ግብግብ ማነው የከፈለ? የከፈለ አካል አለ? ማነው የከፈለ? ልጁ እንደዚህ እንዲሆን ምንድን ነው የፈለጋችሁ? ምንድን ነው ከሱ የፈለጋችሁት? አብርሃም ደህና ነው። አብርሃም ደህና ነው። አዎ እኛ ደግሞ እንፈልገዋለን አብርሃም ደህና ነው። አብርሃም ደህና ነው ማለት አንተ ራሱ አብርሃም ያሟል አላልንም። አብርሃም አብዷል አላልንም። አብርሃም ጤነኛ እንደሆነ እናውቃለን። አንድ ነገር ስመኝ ያለ ፍላጎቱ ነው ሁሉም ነገር እያደረገ ያለ። አግታችሁት ነው አልገባኝ። ተሰብስባችሁ መተውሰደኝ ያለኝ መተውሰደኝ እሱ ብላው ነው በልብላው ነው። አይምሮክ ያውቃል። አይምሮክ ምን እንደተሰራ ያውቃል። ምን ነው ኤቫ አንተና ሩታ በል እያላችሁ ቀለበታ ውልቅላት ደግሞ ሄርሜላ አልፈልግሽም በላት እያላችሁ አልነበራችሁም? እንደ አንተና ሩታ ምንድነው ዛሬ ተንጨረጨርክ? ተቃጠልክ? አስመሳይ ገና ትቃጠላለህ። አብርሃም ግን እግዚአብሔር ፍቃድ ከሆነ ሰላም ይሆናል፣ ዴና ይሆናል፣ ይፈውሳል። አንተ ግን እንደዚህ እንደተቃጠልክ ትኖራለህ። አንተም ሩታም ሜሮንም አስመሳዮች